ይሰማል ኤፍሬም ዌልካም ስላየሁ ደስ ብሎኛል ድምጽ ይሰማል መስከረም ይሰማል የግሌ እንዴት ዋልሽ ይሰማል ጉድ ድምጼ ይሰማል ብላችሁኛል ይሄ የተለመደ ሜታቦሊካይዜሽን ነው ሜታቦሊካይዜሽን እንግዲህ ካኖናር ጋር ካመጋገብ ጋር ከላይፍ ስታይል ጋር በቂ እንቅልፍ ካለመተኛት ጋር ስትሬስፉል ላይፍ ከመምራት ጋር ባለማወቅ ትክክለኛ ያልሆኑ ኢነርጂ ዴንስ ሰውነትን የሚያስጨንቁ ሰውነትን የሚያፋፉ at the same time እጅግ ጠቃሚውን የሰውነት አካላችንን የሚዘነጉ የማይመግቡ ምግቦች ላይ ፎከስ በማድረግ ባለማወቅ የሚከሰቱ ተለምዶ ተላላፊ ያልሆኑ በሽታዎች እኛ ደግሞ ተላላፊ ያልሆኑ ገዳይ በሽታዎች ድምጽ አልባ ገዳይ በሽታዎች ብለን የሰየምናቸው ህመሞች ላይ የምናተኩርበት ፕሮግራም ነው ፕሮግራማችን ከተጀመረ 10 ወር አካባቢ ያልፈዋል እንግዲህ ብዙ ጊዜ ሶሻል ሚዲያ ላይ ቲክቶክ ላይ ዩቲዩብ ላይ ለወራት ቆይተናል አሁን ደግሞ ፕራክቲካሊ ኦፊስ ደረጃ ላይ ሰርቪስ ጀምረናል ዛሬ ሰርቪስ ከጀመርን 9ኛ ቀናችን ነው በኦፊስ ሬጉላር በየቀኑ ጧት ገርጂ ኦፊስ ላይ ቶቶት ጎን ከሰዓት ላይ ቦሌ ዲኤች ገዳ 8ኛ ፎቅ ላይ እየገባው እንግዲህ አገልግሎት መስጠት ጀምረናል ዛሬ 9ኛ ቀናችንን ሴሌብሬት አድርገናል ገርጂ የመጣችሁ ሰዎች ቪዚት ያደረጋችሁኝ ሰዎች እጅግ አመሰግናለሁ ጧት ላይ ከሰዓት ቦሌ ላይ በመምጣት ዛሬ ሰርቪስ ያገኛችሁ ሰዎች አመሰግናለሁ ትላንት ላይቭ ላይ ነበርሽው ልጅ ሱመያ ላይቭ ላይ ነገ መጣለው ስትኝ አራት መጪም ብዬ ያልኩሽ ልጅ ዛሬ መተሻል እጅግ አመሰግናለሁ ብዙ ነገር አውርተናል አይ ሆፕ በመምጣትሽ የምትጸጸች አይመስለኝም እጅግ አመሰግናለሁ ነገም at the same time በተለምዶ ሰዓት ለማለት ነው ጧት ገርጂ 2 ሰዓት ተኩል ጀምሮ አለው ኦኬ ኦንላይን ተመዘገባችሁም ለመምጣት ቀድማችሁ ተመዘገባችሁም ነገ ደግሞ እዛው መተን አገልግሎት ማግኘት እንፈልጋለን ለምትሉም ሰዎች ቀጥላችሁ መምጣት ትችላላችሁ ኦኬ እጃችሁን ኪስ ያረጋችሁ ወክ ያረጋችሁ ያላ ሊፍት ገርጂ 3ኛ ፎቅ ቦሌ ዲኤች ገዳ 8ኛ ፎቅ ያላ ሊፍት ወክ ያረጋችሁ እየመጣችሁ መገናኛለን ላይቭ ሴሽኑ ተጀምሯል ሪሰንት ገስቶችን ነው ያየው ያለውት ሪሰንት ገስቶች ሆልድ አድርጉ ሰማሃል ሪሰንት ገስት ነሽ ኤርሚ ሪሰንት ገስትና አልጎሪዝሙ እንደሱ ያሳየኛል ሶ ቻንስ ሁሉ ጊዜ እንሰጠው አዳዲስ ሰዎች ቻንስ ላላገኙ ሰዎች እንድንሰጥ በኮሜንት ኢሹ ካላችሁ ጠይቁኝ በጣም ሰዎች ይታዩኛል የሻምፒዮንስ አባላት አንድ ቁጥር ጻፉልኝ የሻምፒዮንስ አባላት መኖራቸውን እንዳቅ አንድ ቁጥር ጻፉልኝ ሳምሪ ላቭ አመልማል ወይንሸት ዳዋ ወይንሸት ገድሉ yes ጎበዝ ስላየሽ ደስ ብሎኛል የሻምፒዮንስ አባላት በጤናቸው ላይ የማይቀልዱ ሰዎች ስብስብ ነው የኔ ክሊያንቶች ናቸው ላለፉት አይ ቲንክ ብዙ ወራት ልበል ጆይን አድርገው አመታት ያስቆጠሩም አሉ ከአመት በፊት የገቡ እጅግ ዲሲፕሊን የሆኑ ኮሚትድ የሆኑ ሰዎችን ያሰባሰብንበት የሜታቦሊካል ሻምፒዮንስ አባላት በጣም ኮሚትድ የሆኑ ሰዎች ያሰባሰብንበት ነው ዋትስአፕ ላይ ነው ግሩፕ ክሬት ያደረግነው ሶ እነዚህ ሰዎች ብዙ ጊዜ ልምዳቸውን ሼር ያደርጋሉ የበሉትን ሼር ያደርጋሉ እርስ በርስ ኤክሰርሳይዝ ያደረጉትን ልምድ ይለዋወጣሉ ትልቅ ኮሚኒቲ ክሬት እያደረግን ነውና የሻምፒዮንስ አባላት
ለምታደርጉት ነገር እርስ በርስ ለመደጋገፍ ለምታደርጉት ጥረት እጅግ አመሰግናለሁ፣ አደንቃለሁ። ዛሬ ኦፊስ የመጣችሁ ሰዎች ሁለት ቁጥር ጻፉልኝ። ገርጂ ወይ ቦሌ ምን ያክል ሰው እንዳለ እንዳቅ። ኦፊስ ዛሬ ቪዚት ያደረጋችሁ ሰዎች ካላችሁ ሁለት ቁጥር ጻፉልኝ። ቦሌም ኦር ገርጂም ቪዚት ያደረጋችሁ ሰዎች ሁለት ቁጥር ጻፉልኝ። ሚት አድርጉ። የገባችሁ ሰዎች ሚት አድርጉ። ገባ። አመሰግናለሁ። በጣም አብራር ሚት አድርጉ። ሚት አድርጉ። ኦኬ አብራር ሚት አድርጉ። ማድረግ አልቻለም። መግዲ ስለመጣሽ ደስ ብሎኛል። መቀጠል ትችላለሽ መቅደስ። እሺ ዶክ እንዴት ነህ? ሰላም ዋልክ? እግዚአብሔር ይመስገን። ፒስ ሁሉ ሰላም። 88 ሰው ይታየኛል። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? በያላችሁበት አካባቢና ቦታ ማለት ነው። ሰላማችሁ ይብዛልን። እሺ ዛሬ እንግዲህ ኦፊስ ላይ መታችሁ የተስተናገዳችሁ ሰዎች በገርጂም በቦሌም እጅግ በጣም እናመሰግናለን። እንግዲህ ደስተኛ ሆናችሁ እንደሄዳችሁ አሳውቃችሁናል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ሌላው ደግሞ ለነገ ቀጠሮ የያዛችሁ ሰዎች እንደተለመደው ጠዋት ከ2 ሰዓት ተኩል እስከ 8 ሰዓት ድረስ ገርጂ በሚገኘው ኦፊሳችን ቶቶት ክትፎ ቤት ጎን ንግድ ባንክ ያለበት ህንፃ 3ኛ ፍሎር ኦፊስ ነምበር 306 307 ላይ እንገኛለን። ቀጠሮ የያዝንላችሁ የተመዘገባችሁ ያው በያዝንላችሁ ሰዓት መሰረት መምጣት ትችላላችሁ። ሌላው ደግሞ ኦንላይን ላይ ያልተመዘገባችሁ ደግሞ ለመምጣት ሐሳብ ያላችሁ እዛው ቢሮ ላይ በመምጣት ሬጂስተር በማድረግ ዶክተር ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ከሰዓት በኋላ ከ9 ሰዓት በኋላ ቀጠሮ የሰጠናችሁ ደግሞ ቦሌ ላይ በሰጠናችሁ ቀጠሮ ሰዓት መሰረት በመምጣት መስተናገድ ትችላላችሁ። ቦሌ ዴሽ ገዳ ህንፃ 8ኛ ፍሎር ኦፊስ ነምበር 802 ላይ እንገኛለን ማለት ነው። ሌላው እንደተለመደው ያው ዶክተር ቤሪን በማየት ዩቲዩብ ቻናሉን በመከታተል እንዲሁም ቲክቶክ ላይ በመከታተል ለውጥ ያመጣችሁ ሰዎች መመስከር እንፈልጋለን። እኛ ያገኘነውን ለውጥ ለሌሎቹም ማጋራት እንፈልጋለን። እንዲሁ በማየት ብቻ ሳንመዘገብ ዶክተርን ኮሙኒኬት ሳናደርግ እሱ በሚያወራው ነገር ብቻ የምትሉ እንዲሁም ደግሞ ሻምፒዮን አባል ላይ ያላችሁ በሙሉ ፍቅር ጋር በመደወል መመዝገብ ትችላላችሁ ማለት ነው። እንግዲህ ያው ዩቲዩብ ለመስራት እያሰብን እንደሆነ ነግረናቸዋል። የፍቅር ስልክ 0911 042280 ላይ በመመዝገብ እንግዲህ ያው ቀጠሮ እንይዝላችሁና ኢንተርቪው እናደርጋችኋለን ማለት ነው። ሌላው ያው ኦንላይን ላይ ለመመዝገብ የምትፈልጉ ሰዎች ከኢትዮጵያ ውጭ ያላችሁ የኔ ስልክ ባዮ ላይ ያለላችሁ መግዲ ሚት ላይ ነሽ። በጣም ይቅርታ እንግዲህ በመሃል ስልክ ሲገባ ነው። ለዛ ነው ያው እንግዲህ ይታወቃል የኛ ስልክ ቢዚ ነው። በመሃል ስልክ ይገባል። ለዛ ነው ሚውት ላይ ያደረኩት ድምፁ እንዳይረብሽ ብዬ። ምንድነው ኦንላይን ላይ መመዝገብ የምትፈልጉ ከኢትዮጵያ ውጪ ያላችሁ እንደውም ከአዲስ አበባ ውጪ ያላችሁ ክፍለ ሀገር ላይ የምትገኙ ኦንላይን ላይ በመመዝገብ ሰርቪሱን ማግኘት ትችላላችሁ። ግን አብዛኛው ክፍለ ሀገር ያሉ ሰዎች ዶክተር ቤሪን በአካል ነው እኛ ማግኘት የምንፈልገው እያሉ ብዙ ሰዎች ከብዙ ክፍለ ሀገር እየመጡ ነው። አሁን እንደምፈራው ከአውሮፓ ሀገራትም ሳይመጡ ሁሉ አይቀርም አንተን ለማግኘት ዶክ እና በጣም ደስ ይላል አለው። እኔም ለመፈለግ ማንም መርከም የለበትም እዛው ባሉበት። አዎ በጣም ደስ ይላል። እንግዲህ ሰው ያለው ሪስፔክት ደስ ይላል። ያው ላንተም እድሜና ጤና ይስጥክ እግዚአብሔር። ሁሌም ሰውን ለማገልገል ነው ያለከው። እንግዲህ ዛሬ በጣም ብዙ ሰው ነው ያስተናገርከው። እንደሚታወቀው እኛ ነን የምናውቀው መቼም ማጠገብክ ያለነው ሰዎች። ገርጂ ላይም ቦሌ ላይም በጣም ብዙ ካስተመር ነበረ። ግን ደግሞ ሌላም ደግሞ ከውጭ ሀገር ያሉትን አዲስ አበባም ሆነው ኦፊስ ያልመጡትን ሌላም ክፍለ ሀገር ላይ የሚገኙትን ፋሚሊዎቼን ደግሞ
ሃይ ሳልላቸው እንዴት ናችሁ ሳልላቸው አላድርም ብለህ ነው እንግዲህ ደክሞክም ላይቭ ላይ የምትገባው ማለት ነው። ስለዚህ ወደ ዋናው ቁም ነገር ስመለስ አገልግሎቱን ማግኘት የምትፈልጉ ሰዎች ኦንላይን ላይ ሬጂስተር በማድረግ ወይንም ኦፊስ ድረስ በመምጣት ሬጂስተር በማድረግ አገልግሎቱን ማግኘት ትችላላችሁ። ስልክ ቁጥሮቻችን 0911581692 መቅደስ 0911 042280 ፍቅርተ 0911 ይቅርታ ያው ስልክ በጣም እየገባብኝ ነው ዶክተር 0913 715083 ደብረ ወርቅ እንዲሁም 0912 04 8281 የግሌ ጋር በመደወል ኦንላይን ላይ መመዝገብ ትችላላችሁ። ኦፊስም በመምጣት መመዝገብ ትችላላችሁ ማለት ነው። እንግዲህ እንደተለመደው ወደ ሲሽናችን እንገባለን። ከዶክተር ጋር እንግዲህ ይሾዋለን ኮሙኒኬት ማድረግ እንፈልጋለን የምትሉ ሰዎች ሪኩዌስት ላኩ፣ እናስገባቸዋለን። ጥያቄዎች ሲኖራችሁ በውስጥ በኩል አናግሩን፣ አዋሩን። አገልግሎቱን እንግዲህ እንሰጣቸዋለን ማለት ነው። ሌላው እንዳይረሳ የምፈልገው ነገር ምንድነው? ጀስት በማየት ለውጥ ሊመጣ ይችላልም ይመጣልም፣ ግን ሞር ደግሞ በተሻለ መልኩ እናንተ ካላችሁ ቁመት ክብደት አንፃር ምን ያህል ሚል ሪኳየርመንት ያስፈልጋችኋል፣ ምን ያህል ፕሮቲን ሪኳየርመንት ያስፈልጋችኋል ፐር ዴይ የሚለው ካልኩሌት ተደርጎላችሁ ስትመገቡ አንደኛ ሲምፕል በሆነ ወይ ቼንጅ ማምጣት ይቻላል፣ ሮንግ ባልሆነ ወይ ማለት ነው። ሁለተኛ ነገር ደግሞ ምንድነው ምንም ፈጣን በሆነ መልኩ ለውጥን ማምጣት ትችላላችሁ ማለት ነው። ቀላልና ፈጣን በሆነ ወይ ኮሙኒኬት በማድረግ ጆይን በማድረግ የምታመጡት ለውጥ ቆንጆ ነው የሚሆነው። በመስማት ለውጥ ይመጣል፣ ግን ስህተቶች ይኖራሉ፣ በጣም ብዙ ስህተቶች ይኖራሉ። ምክንያቱም ስላየን ነው በብዙ ካስተመሮቻችን። ምክንያቱም እኛ አይተን ይሄን ያህል ኪሎ ቀንሰናል ምናምን ብለው የነሱን ኢንፎርሜሽን ጋዘር ስናደርግ በጣም ሮንግ የሆነ ወይ ነው ሲከተሉ የነበሩት። ትንሽ ነገር ቁንጽል የሆነችውን ነገር ይሰሙና ወይም ደግሞ እዛ ጋር ለሰው የሚለቀቀውን ነገር ያዩና በዛ አይነት መልኩ ስለሆነ የሚያደርጉት ያኛውን ነገር በጣም ሮንግ የሆነ ወይ ነው። እኛ ደግሞ ይሄን ነገር አንፈልግም። ለእናንተ ነው እንግዲህ የምንለፋው የምንደክመው። ስለዚህ ትክክለኛ በሆነ ወይ ሲሆን አሪፍ ነው የሚሆነው ማለት ነው። ታንክ ዩ መግዲ። የማርያም አይ ቲንክ መግዲ ጨርሳለች ይመስለኛል። የማርያም አንሚዩት አድርጊ። ሰላም ዶክተር። የማርያም እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን ደህና ነኝ። ሰላም ነህ? ደህና ነኝ እግዚአብሔር ይመስገን። ፒስ ሁሉ ሰላም፣ ሁሉ ሰላም ነው። እሺ ራሴን በማስተዋወቅ ልጀምር መሰለኝ አይደል? yes እንወቅሻል። እኔ እኮ አላያችሁም እናንተ ናችሁ የምታዩኝ። እሺ 34 ዓመቴ ነው። yes የሶስት ልጆች እናት ነኝ። እሰይ። እንግዲህ ታይፕ 2 ዳያቤቲስ ያው በጣም ከልጅነቴ ነው የጀመረኝ። ዋው አመጣሽው አይደል? ታይፕ 2 እኛ ነው የምናመጣው አይደል? አዎ። ቁመትሽ? ቁመቴ ሜትር ከ69 ነኝ። እሺ ኪሎሽ? ኪሎዬ 70 ነው አሁን። 70 62 ኪሎ ነው። 8 ኪሎ ግራም ሆድሽ ላይ አለ ማለት ነው። 8 ኪሎ ግራም ፋት አለ። አዎ ነበረሽ ከዚህ በፊት ነበር? እኔ የሚገርምህ ዛሬ ዶክተር እንደውም ላመሰግን ነው የገባሁት። እንደው ታሪኬን ባጭሩ ብነግርህ ንገሪኝ። ያው ስኳር እንግዲህ እናቴም አባቴም ላይ ነበረ አለባቸው እና የጤና ባለሙያ ነኝ በዚህ አጋጣሚ። ዋው ለምን መሰለሽ ያልኩሽ ገባሽ? ያንቺ መለወጥ አንቺንም ብሎ የሚመጡትን ብዙ ሰዎች ትለውጫለሽ። yes ልክ ነው። የሚገርም ነገር በ23 ዓመቴ ምናምን ነው ዳያግኖስ የተደረኩትና yes በቃ ቀጥታ መድኃኒት ላይ ነበር የተደረኩት ያው ሜትፎርሚን እና ሶስቱንም ልጆቼን ስወልድ ያው እንግዲህ ታውቀዋለህ አንተ ዶክተር በጣም በስቃይ ነው ከስኳር ጋር ያው ብዙ መድኃኒት ምናምን እየተባለ በኢንሱሊን በምናምን በሴስ ነው ሶስቱንም የወለድኩት። እና የሚገርም አሁን ልነግርህ እንደውም የምፈልገው በጣም ላመሰግን የምፈልገው ነገር ያው ጤና ውስጥም ስላለው ብዙ ጊዜ ስለ ስኳር ያለን አመለካከት አለ እና እኔ የሚገርመው ብዙ ነገር ሞክሬያለሁ ዶክተር። ኢንተርሚተንት ፋስቲንግ በለው የሚበላ የሚጠጣ በለው ስፖርት በለው እና እንደ አጋጣሚ አሁን ሶስተኛዋን ልጄን ወልጄ ወደ 6 ወር ምናምን አካባቢ ያው ዝም ብዬ እበላ ስለነበረ
ስኳሬ በጣም ከፍተኛ ነበር። ፋስቲንጌ ኦልሞስት ወደ 270 ሁሉ ይገባል። ሄሞግሎቢን ኤዋንሲ 11 ሁሉ ደርሶ ነበር እና እንደ አጋጣሚ ያንተን ኢቤስ ላይ የተላለፈውን ቪዲዮ ግን ዩቲዩብ ላይ አየሁት እና የሆነ ዌክ አፕ ኮል ነው የሆነልኝ። ማለት እኔ ሰምቼ አላውቅም። ብዙ ጊዜ ስለ እንጀራ ሴፍ ነው ብለን ነው የምናስበው። ኢቭን ለሰው ሁሉ አድቫይዝ አደርጋለሁ። ገብስ በጣም ሴፍ ነው የምንለው። ችግር የለውም ብሉ፣ ገብስ እንጀራ ብሉ፣ ቀይ ጤፍ ብሉ ምናምን ነው የምንለው እና ያንተን ቪዲዮ ሳይ እንደነገርኩ ኢንተርሚተንት ፋስቲንግ ሞክሬያለሁኝ እና ቀንሶልኛል። ግን ምንድነው የሆንኩት? ከስፖርት ጋር ነበር። ሁለተኛዋን ልጄን ወልጄ ነው እንደዛ የጀመርኩትና ቀነስኩ። ግን የሆነ ሰው ሁሉ ሲያይኝ ሾክድ ነው የሚሆነው። ታመሽ ነው ምንድነው ምናምን በቃ ስኪል ድረስ በጣም አብኖርማል የሆነ አይነት አቀናነስ ነው። በዛ ላይ በጣም ያሰለቻል፣ ኤግዞስት ያደርጋል። በቀን አንዴ ነው የምበላው። ስበላ ደግሞ ይሄ እንጀራም በቃ የተገኘውንም እበላለሁኝ፣ አልመርጥም እና ቢሰራም ግን በጣም አድክሞ ከዛ ደግሞ ሰው ሁሉ አሁን እድሜ ልክሽን እንደዚህ በቃ በቀን አንዴ ነው የምትበይው ምናምን ሲለኝ ይሰለቸኛል ራሱ ሳስበው ማለት ነው። እና ግን ያንተን ሳየው ያንን ቪዲዮ ይሄ እንጀራ በቁርጥ አስቀምጠህ አንድ ቁርጥ እንጀራ ማለት 5 ማንኪያ ስኳር ምናምን ስትል በጣም በቃ ሾክድ ነው የሆንኩት። እንዴ ከዛ በኋላ በቃ የሆነ ነገር ነው ከውስጤ የተነሳሳውና ቀጥታ እሱን ሜተድ ጀመርኩኝ። የዛሬ አመት አካባቢ ነው እና በቃ በሱ አንተ ባልከው መሰረት መመገብ ጀመርኩኝ። ያው ጾም ሲሆን ፕላንት ቤዝድ ፕሮቲኖችን እጠቀማለሁ። የፍስክ ሲሆን ደግሞ ያው የቻልኩት እንደዛ እያደረኩኝ ሰውነቴም ቀነሰ። ስፖርት አልሰራም፣ ወክ ነው ማረገው። አማረብን። አዎ ሁሉ አሁን በጣም ነው የተገረመው። እንዴት ነው እንደዚህ ልጅ መሰልሽ? አሁን አንተ የምትላቸው ቪዲዮውን ሳይ ልጅ መሰልሽ ይለኛል። አሁን ኦልሞስት አመት እየሆነኝ ነው። ሄሞግሎቢን ኤዋንሲ 6 ሆኗል እና ፋስቲንግ አሁን ኦልሞስት 115 ምናምን ከዛ አያልፍም። ቆይ ይጨበጨብልሻል። ቆይ ተሻል። ይሄን ያልኩሽ በምክንያት ነው። ብዙዎች እንግዲህ የጤና ባለሙያ አንቺን በመሆንሽ እኔም በመሆኔ እናውቀዋለን ሲስተሙን። ፈጽሞ ከተማርናት ውጭ ሌላ ነገር በሙሉ ራቢሽ ነው በቃ የሚመስለን። ሮንግ ነው፣ ሱዶ ሳይንስ ነው የሚመስለን፣ ፌክ ነው የሚመስለን። አንቀበለው አይደል? እንደዛ ነው የተቀረጽነው። እንደዛ ነው። ኢቭን ባለቤቴ ራሱ ዶክተር ያው ጤና ውስጥ ነው ያለውና እንጀራማ ሴፍ ነው ባክሽ እንጀራ እንዴት ይለኛል ሁሉ ጊዜ። አሁን አንቺ እንጀራ ሳበይ ልኖሪ ነው እድሜ ልክሽን ምናምን ይለኛልና ይሄው እንግዲህ በእኔ ለውጡን እስከዛሬ ስንት ነገር ሞክሬያለሁ። አንደኛ ሰስቴን ማድረግ አልቻልኩም። የሆነ ጀምሬ አቆማለሁ፣ ይሰለቸኛል፣ ስፖርትም እላለሁ እተዋለሁ እና አሁን ግን በቃ ኦልሞስት ከዴይ ቱ ዴይ አክቲቪቲ ጋር በቃ ተዋህጀዋለሁ። አሁን ምግቡም አይከብደኝም፣ ራሴ ነኝ ኩክ ማረገው ምናምን በቃ ምንም ነገር እንትን የሚል ነገር የለውም እና ጾምም ሲሆን አይከብድም፣ ምግቡም ደግሞ ደስ ይላል። ያው ከተለመደ ደስ ነው የሚለው እና በጣም በቃ እኔ ላመሰግን ነው። በቃ ለብዙ ሰው ነግሬያለሁ ስላንተ። ብዙ ሰው በእኔ ዙሪያ ያለ ሰው በሙሉ በጣም ተገርሞ በቃ አንተን ማየት ያልጀመረ ሰው የለም አሁን እና አንቺ ላይ እንደዚህ ለውጥ ካየን በቃ ይላሉ። ለብዙ ሰው ተስፋውኛለሁ ካንተ ቀጥሎ ማለት ነው። እና በጣም ደስተኛ ነኝ እውነት አንተን በማግኘቴ በጣም ደስ ብሎኛል ዶክተር። ለዛም በጣም ላመሰግን ነው እንትን ያልኩት። ደስ ብሎኛል። ሰላማዊ ይሄ ነው እንግዲህ በየቀኑ እንግዲህ ሳይሰለቸኝ የሚጨኸውም እንደሚሆን ስለማቅ ነው። እንግዲህ የኔ ላይፍ አይተሽዋል። ዘሆል እንግዲህ ያስቀረውት ነገር የለም። ላይፌን ነው ሼር ኦልሞስት በቃ እውነት ለመናገር ለስኳሬ ብዬ የጀመርኩት አመጋገብ ኮምፕሊትሊ ከኔ ውስጥ ሌላ ሰው አወጣ። ሌላ በቀደስ ኮምፕሊትሊ ሌላ ሰው ነው። እንዴት አድርጌ ነው ዝም ማለት የምችለው? ገብቶሻል? ፈጽሞ ዝም አያስብልሽም። አንቺንም እኮ እንደሱ ነው እያደረገሽ ያለው አሁን
አዎ እውነት ነው። በጣም በቃ ይሰራል። እውነት ሰዎች በቃ ተስፋ ሳቆርጡ ሞክሩት ነው አርጉት የምለው ለሁሉም። አርጉት። እኔ ሞክሩትን አይደለም ዱ ኢት አዎ አርጉት። አዎ ዱ አዎ ኢት ብዬ ወስኑ ነው። እንጀራ አሁን የሚገርም ዶክተር እናትና አባቴን በቃ ስላቸው እናቴ ኧረ እኔ እንጀራማ በቃ ነው የምትለው። እስካሁን ድረስ አስቸግራኛለች። እንዴት ሆኖ እድሜ ልኬን የበላሁትን አሁን እንዴት ምን ልበላ ነው እንጀራ ካልበላሁ ምናምን እንደዚህ ብሎ የሚያስብ ሰው አለና ይቻላል። በቃ ለልጆቻችን መኖር አለብን ጤነኛ ሆነን ደስተኛ ሆነን። እኔ በጣም ማክሲመም የሚባለውን ዶዝ ነበር የምወስደው። እንደዛም ሆኖ ሰውነቴ በጣም ይደክመኛል። አይኔ ኦልሞስት ከቅርብ ርቀት ሰው መለየት አልችልም። ዋው በቃ ስፖርት እንኳን ስፖርት መስራት ካልጋ ተነስቶ የቤት ውስጥ ስራዎችን መስራት ራሱ በጣም ነበር የሚከብደኝ። እርግዝና ላይ ደግሞ በጣም ነው የምሰቃይ የነበረው። እግዚአብሔር ይመስገን ብዙ የከፋ ነገር ሳይኖር በሰላም እንትን ብያለሁ። ልጆቼ ጤነኛ ናቸው። ግን በቃ ዶክተሮቹ እንደተሳቀቁ በቃ አረ እኛ ሳይደርስ ነው ራሱ በቃ ኢሌክቲቭ እንስራልሽ የሚሉት። በጣም ይፈራሉ። በጣም ከፍተኛ ነው ስኳሬ እና በጣም ፈርተው ተሳቀው ነበረ ሞልደው ራሱ እና በጣም እውነት መወሰን አለባችሁ ሁላችሁም ሰዎች ለማለት ነው። አንድም እና አንተንም በጣም 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 ላመሰግን እግዚአብሔር ይባርክ። እውነት እንደዛ ለማለት ነው የገባሁት ዶክተር። አንቺም ጎበዝ ነሽ፣ በርቺ። ዲቴል ደግሞ ነው በራስሽ መንገድ ነው እያደረግሽ ያለሽው። ኦኬ ያንቺ ሚል ካልኩሌተብል ነው። ያንቺ ሰውነት የሚፈልገውን ነገር በቀን ሳይጎድል ማቅረብ ያለብሽ ነገር ልክ እንደ ሜትፎርሚን ዶዝ አለው። ገብቶሻል? አሁን እንግዲህ ሰምተሻል። ዛሬ 9ኛ ቀን ነው። ኦፊስ ፕራክቲስ ኦልሞስት አልነበረንም እና አሁን በኦፊስም ሰዎች ማየት የጀመርነው እቺ ነገር ሶልቭ ለማድረግ ነው። የሰዎች በግል ያደርጋሉ። ላይቭ ላይ ብዙ ጊዜ ሜይቢ ሳውራ ሰምተሻል እና ምናልባትም አንድ ወር ከሰዎች ጋር አውርቼ አንድ ሰው ነው በትክክል የሚያደርግ ማገኘው። ብዙ ጊዜ እንደው ስለዚህ ሰው የሚጥቁት ምናምን እያልን ስናወራ ሰምተሻል እና ኤቭሪባዲ ለምን እኔ አክቹዋሊ ሳስበው አዲስ ነገርን ማድረግ የሆነች ነገርዋን ፒክ እናደርጋለን፣ ግን ኤግዛክት የሆነ ነገር ትሎ አይመጣልንም። እንደሱ ነው የተረዳው። በዚህ 9 ቀን ኦፊስ ውስጥ የሚመጡ ሰዎች ደግሞ የሚገርም ጉድ ነው ስናየው ነው እና ነው በአካል ሲሆን ሁሉ ነገርሽን እንገናኛለን እግዚአብሔር በፈቀደ ቀን። አሜን። ሌላው ኢንተርሚተንት ፋስቲንግ ሁልጊዜም ነው የማወራው። ብዙ ሴቶች በተለይ በየቤቱ ባለቤቴን ጨምሮ በፋስቲንግ ተሰቃይቷል። ሎሚ ትጠጣለች ምናምን የሆነ ነገር ትጠጣለች። በዛ በ24 ሰዓት አንዴ ነው የምትበላው። የነበረውን ነው እንግዲህ ማስረዳሽ። እኔ እቺ ነገር ማውራው ነገር እንግዲህ ሳልረዳ በፊት እንደሱ ነው የኖረችው። ፋስቲንግ ጠዋት ትሄዳለች ስራው 9 ሰዓት ምናምን ትመጣና ጦርነት ነው የምታውጀው ምግብ ላይ ቢኮዝ አልበላሁም ለ24 ሰዓት ብለሽ ነው አንድ የምታስቢ። ሁለት ደግሞ ለሚቀጥሉት 24 ሰዓት አትበይም ብሎ ይነግርሻል። አቤት የምትበዩ ኦልሞስት የ48 ሰዓቱን ምግብ እኮ ነው በአንዴ የምትበዩ። ልክ ነው። አጅልኝ ምን በላቸው ምግቦች ያንኑ ምግብ መጀመሪያውኑ ኦቨር ፋቲ ያደረገንም ምግብ መጀመሪያውኑ ዲያቤቲክ ያደረገንም ምግብ ነው በብዛት የምንመገብ። ፋስቲንግ ታይምሽን ይነግርሻል እንጂ የምትበይው ምግብ አይነት አይነግርሽም። ትልቁ ነገር የምግቡን አይነት መቀየር ነው። እሱ ጋር ነው ስህተት የፈጸምነው። ብዙ ዩቲዩበሮች ዶክተር የምታውቃቸው ከሆነ እነ ጄሰን ፋንግ ምናምን የሚባሉ ይሄ ኢንተርሚተንት ፋስቲንግ ላይ በጣም አድቫይዝ የሚያደርጉት የምትበሉት ኮንቴንት ሳይሆን ማተር የሚያደርገው የምትጾሙበት ጋፕ ነው ይላሉ። እና እሱ ነገር በጣም ሮንግ ነው። እኔ አሁን ሳስበው ምንም ካርብን ብሉ ችግር የለውም፣ ግን አስሎንጋስ ረጅም ሰዓት እስከ ጾማችሁ ድረስ ይላሉ። እና ያ ነገር በጣም አደገኛ ይመስለኛል። እኔ በራሴ ያየሁትም ስለሆነ ነው። እና ሰዎች ስንጾም ያው በእንትኑ ቢሆን አመጋገባችን በቃ ማተር ያደርጋል። እሱን ማመን አለብን። ይሄ ስለ ጾምን አግበስብሶ መብላት ከዛ ደግሞ ምንም ሳትመርጡ መብላት የሚባለው ነገር በጣም አደገኛ ነገር ነው። ትልቁ ነገር ዲያቤቲስ ኦቨር ፋቲ መሆን ነው። ሁልጊዜም ስናወራ ሰምተሻል። ኦቨር ፋቲ መሆን አንድ ዲያቤቲክ ሰው
ልክ እንደ ፐርሰናል ፋት ትሬሾልዱ ሰውነቱ በተፈጥሮ ጄኔቲካሊ በወረሰው መጠን ምን ያክል ፋት መቋቋም ይችላል እንጂ ኤቭሪባዲ ፋት ዲፖ አለ። አንዳንዱ ትንሽዬ ዲፖ ነው ያለው ወደ ፌል ያደርጋል። አንዳንዱ ትልቅ ጋን የሚያክል ዲፖ አለው ለረጅም ጊዜ ወፍሮ ያ ዲፖ ከሞላ በኋላ ነው የሚፈሰው። ስለ ፋስቲንግ ላውራ ብዬ ነው ይሄን ያልኩሽና ማንም ሰው ከምግብ ጋር ከተጣላ እዚህ ጋር ስቶሪ ያደረገውን ፋት መጀመሪያ ዲያቤቲክ ያደረገው ነገር ይጎላል፣ ምንም ጥያቄ የለውም። ሲጎል ግን ፋቱ ብቻ አይደለም የሚጎለው ሰውየውም ጭምር ነው የሚጎለው። ሊን ማሱ ነው የሚጎለው፣ ማስ መስሉ ጭምር ነው የሚጎለው። ለዚህ ነው ሄር ይረግፋል፣ ፀጉር ይረግፋል፣ ቆዳ ይሸበሸባል፣ ጡንቻ ይሟሽሻል፣ አጥንት ይሳሳል። አየሸረለ ሁሉ ነገር ፊዚዮሎጂካሊ ዲስራፕት ያደርጋል። ምን እያልኩሽ ነው? የስ ምግብ ካቆምን ፋት ይጎላል። ፋት ስለሚጎል ስኳር ዝቅ ይላል። እስከ መቼ ገባሽ? ለዚህ ነው እስከ መቼ ነው በቀን ምን አያሽው? ትክክል እኮ ናቸው። ያንቺን ሰውነት ጮሆ እየነገረሽ ነው። አልሆነም ይሄ ነገር ድካሙ እሱ ነው። ገባሽ? ጨጓራሽን ሁሉ ነገር ዲስራፕት ያደርጋልና ምን አሁን የምናወራው ነገር ቀሪ ዘመንሽን ማድረግ የምችውን ነገር እኮ ነው እያወራን ያለ ነው። ቀሪ ዘመንሽን ኤንጆይ እያደረግሽ ረሃብ የለ ድካም የለ። እንግዲህ አስቢ ዲያቤቲክ በሆንበት ታይም ላይ ለምንድን ነው ፋቲ የምንሆነው ብለሽ ብትጠይቂ በብዛት የምንበላው ምግብ ሞር ኦፍ ሃይ ካርብ ሲደመር ሃይ ፋት ነው። ቅድም ያወራሻቸው ምግቦች እንጀራ አንዱ ነው። ወጣችን ደግሞ ከእንጀራ ባልተናነሰ ኦር ሞር ደግሞ ከፍ ባለመጠን ከፍተኛ ፋት ኤነርጂ ነው ወደዚህ ሲሰድ የሚኖረው። ያ ምግብ ቬሪ ሎ ፕሮቲን። ወጣችንን አስቢ፣ ሽሮአችንን አስቢ፣ ክኩን አስቢ፣ መስኖን አስቢ። እንጥዬ ኦኬ ዱቄቱን እንደምንም አርገን በውሃ አርገን መጀመሪያውኑ አተር ባቄላ ትንሽዬ ፕሮቲን ያላቸው ስለመናገር እሱም ወፍጮ ቤት ተሰጠው ዱቄት ሆኖ በስንት ውሃ በመናምን በዘይት ቀላቅለን ፑር ኒውትሪሽናል ቫልዩ ያለው ምንም አይነት ፕሮቲን መጠን የሌለው ከፍተኛ ፋት ከፍተኛ ካርብ ቀላቅለን የበላነው። ኦኬ which means አንድ ዲያቤቲክ ሰው more of energy in the form of fat እና ካርብ የተመገበ ነው። that's why ሰውነታችን ትርፍ ፋት እና ካርብ ስቶር ሲያደርግ ነበረው። at the same time ደግሞ መስሉን የሚመግብ ኳሊቲ ፕሮቲን በበቂ ሁኔታ እየተመገበ አልነበረም ያሰው። ሁሉንም ዲያቤቲኮች ያቸው ከነገ ጀምሮ ስራ ቦታ ሲገቢ ኦኬ ወዳቸው አካባቢ ላይ አለች ኦኬ አለች እግሩኒ የለም እጁኒ የለም መስል የለም። አንድ ሰው ማስኩላር ሆኖ ዲያቤቲክ መሆን አይችልም። እንደ ፕሪንሲፕል ያዥ አንድ ሰው ቦዲ ቢልደር ሆኖ ኦኬ ጡንቻ በጡንቻ ሆኖ ዲያቤቲክ ታይፕ 2 ፈጽሞ አንቲንከብል ነው። አንቲንከብል ኦፖዚት ናቸው። ቦዲ ቢልደርስ እና ዲያቤቲክ ኦፖዚት ናቸው። ዲያቤቲክ ፋቲ ነው መስል ፑር ኳሊቲ መስል። ያቺ መስልን በፋት የተሞላች ኳሊቲ ያላት መስል ዊክ መስል ሂውጅ ቤሊ ፋት ቦዲ ቢልደር ያው ታውቂያቸዋለሽ። ኦኬ አዎ ሶ ምን እያደረግሽ ነው ማለት ነው? አንቺ አሁን ኮምፕሊትሊ አሁን ከፋት ቢልደር ከቦርጭ ቢልደር ቦዲ ቢልደር እየሆንሽ ነው ማለት ነው። ኤክሰርሳይዝ እኮ ከዚህ በፊት ሞክረሻል። ሮንግ ምግብ እየበላሽ እንደማይሰራ አየሽ እኮ ፌል አደረግሽ። አዎ የሚጠጡ ምናምንም ሞክር ያለው አለሽ። እኔ እንግዲህ ያልሽውን በሙሉ አልረሳምና ምን ጠጣሽ? እንደው ሰዎችም ይማራሉ። ይሄ ምንድነው? አፕል ሳይደር ቪኔጋር የሚሉት yes ያው ዝንጅብል እርድ ምናምን ሎሚ ብዙ ነገር ሙቅ ውሃ ምናምን አዎ ተሰቃያችሁ። እና ኮሜንታተሮች ጾም ሮንግ ነው እያልሽ ነው የሚል ነገር እያነበብኩ ነው። ኖ አይደለም። እኔ ጾም አለው ያው በእንትኑ በጾም ሰዓት እስከ 9ም ጾም አለው። ከዛ በኋላ ግን ጾሙን ስፈታ ምበላው እንደ ድሮ እንጀራ ምናምን አይደለም። ያስ ለመልስልሽናቸውን ምግቦች ነው ልመልስልሽና አሁን ላይ ጀስት ምንድነው ማንም ሰው 48 ሰዓት መብላት የለበትም ማለት በየሰከንዱ በየደቂቃው እየበላ መዋል የለብንም። ኦብቪየስ ኦኬ ፊዲንግ ታይም ዘን ሰውነታችንን ደግሞ የሰጠነውን ነገር ፕሮሰስ እንዲያደርግ ታይም መስጠት አለብን። ዛስ ፋስቲንግ እኮ it means ስንተገብር የነበረው ፋስቲንግ ያንኑ ሮንግ ምግብ ፋስቲንጉን ብሬክ በመናደርግበት ታይም ላይ ያንኑ ሮንግ ምግብ ነበር ስንበላ የነበረው which is wrong። 24 ሰዓት ነው ያለን ኤቭሪባዲ ኦፍ አስ እኩል የተሰጠን። በ24 ሰዓት ጊዜ ውስጥ
ሰውነት የሚፈልገውን ነገር በተገደበ ሰዓት ለምሳሌ በ6 ሰዓት ጊዜ ውስጥ በዛ ቢባል በ8 ሰዓት ጊዜ ውስጥ እንስጠውና የቀረውን 16 ሰዓት 18 ሰዓት እናሳርፈው። እሱን እኮ ነው የምናወራው። የምናደርገውም እሱን ነው። ኦኬ ሁልጊዜ ሳውራ ሰምተሻል። ብሬክፋስት ላይ ሳም ኳሊቲ ፕሮቲን፣ ሁለተኛ ምግባችሁን ከ8 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ ኦኬ የቀያየራችሁ እንጆ ያርጉ። የቀረውን ታይም ግን እንብላ ብትሉ እንኳን ሰውነት አይፈልግም። አየሽ ሰውነትን አስገድደን አይደለም እየጾምን ያለ ነው። ሰውነት የፈለገውን ነገር ከሰጠነው በኋላ ምግብ አምጪ የሚል ነገር የለውም። ቢኮዝ መንበላቸው ኳሊቲ ፕሮቲኖች ሃንገር ሰፕሬስ ያደርጋሉ። ኢንክሪቲን ሆርሞንስ GLP-1 በዛ ሜካኒዝም የጥጋብ ስሜት ይሰጣሉ። እንዳልኩ ሰውነት 10 ጊዜ ምግብ አምጡ አይልም። ሮንግ ምግቦችን ስንበላ ፍርፍር በልተን ስንወጣ ዳቦ በሻይ ወይ ጃም በቶስት በምናምን ሲሪያል ብሬክፋስት ኮርን ፍሌክስ ቅንጬ ገንፎ በልተን እንወጣ 6 ሰዓት አካባቢ አናዘር ሃንገር ይመጣል። ኦኬ እንጀራ በሽሮ ደገምን 11 ሰዓት ላይ መክሰስ ላይ ሃንገር ይመጣል። ዘን ራት ይመጣል። ዘን ኢቭን ማታ ላይም በቀን 5 ጊዜ እንድንበላ ያስገድደናል። which is totally disrupt የሚያደርገው እሱ ነው። ለዚህ ነው የመጀመሪያው ነገር ፋስቲንግ ይደርሳል። መጀመሪያ ሰውነታችሁ መግቡ። እሱን አውቁ ነው እንግዲህ ማውራት ሰምተሽ ከሆነ ለሰውነት የሚያስፈልገውን ነገር ስታቀርቡለት ናቹራል በሆነ መንገድ ፊዚዮሎጂካል በሆነ መንገድ አለመብላት ይመጣል። ዛስ ፋስቲንግ አየሸራላው ስምሳና ይበላው ያቃሉ የኔ ክሊያንቶች የለም ከዚህ በኋላ ልብላ ብላን ብል እንኳን አላስብም። ኦኬ ንጹህ ብዬ አልስቤ ሳይሆን የሚፈልገውን አቀረብኩለት። ናቹራል ኦርጋኒካሊ በራሱ ጊዜ ፋስቲንግ ይመጣል። ከኤክሰርሳይዝ በፊት መጀመሪያ መቅደም ያለበት ሰውነታችሁ መግቡ ነው። ያልተመገበ ጡንቻ ይዛችሁ እንዴት ነው ኤክሰርሳይዝ የምታስቡት? ኦኬ በኢንሱሊን ሬዚስታንስ ኢነርጂያችሁ ፋታችሁ ተቆልፎበት እንዴት አድርጋችሁ ነው ኤክሰርሳይዝ የምታስቡት? ልክ ምግብሽን ቀይሪ። አሁን በምናወራው መንገድ ያ ኢነርጂ ስቶርድ የሆነ ኢነርጂ ይወጣል። ከዛ ምግብሽ ይወጣል። ተቆለፈበት ፋት ሰውነትሽ ምግብ አገኘ፣ ጡንቻሽ ደግሞ ኳሊቲ ፕሮቲን አገኘ። ውጪ ይልሻል። አየሻል አሁን ኤክሰርሳይዝ አድርጊ እንጂ ይልሻል። እጅሽን ኪሳርገሽ መውጣት ትጀምሪያለሽ። ተገደሽ በየጊዜው ግን ጂም ሜምበርሺፕ የምትከፊ ከሆነ ያን ምግብ እየበላሽ አንድም ጊዜ አልሰለም እንመዘገባለን እናጣጣለን። ከውስጥ የለማ ድካም አለ ስልችት ይለዋል። እንሂድ ትይዋለሽ። እንሂድ እንጂ ጂም እኮ ዛሬ ቀጠሮ ፕሮግራም አለብን ትይዋለሽ። ሰምተሽን አይ ደክሞና አቴ በእናትሽ ደክሞና እውነት ነው ዶክተር። እመኚኝ ሜዲካል ቲሙም ምንም ጥያቄ የለውም። ሁልጊዜ ላይቭ ላይ አውራለሁ። ሐኪሞች ጆይን እያደረጉ ነው። የራሳቸው ሜታቦሊክ ኢሹ ሪቨርስ እያደረጉ ነው። ሁልጊዜ ማውራው ነው ወይ ፈጥሬ አይደለም እያወራው ያለው። ትናንትና ላይቭ ላይ አልነበረችም። አንድ ልጅ ከመቀሌ ድረስ መጣች። ባሏ ፊዚሻን ነው ጋይኒኮሎጂስት ነው እና እሷ ናት እኔም ፕሮግራም ትከታተል የነበረው። የጀመረች ቀን አናገረኝ እሱ እኔ እንደዚህ ነኝ ተዋወቅን እና እንደው ዳክ ፈጽሞ እኮ አልተዋጠልኝም ዳው ካምስ እሺላ ለረጅም ጊዜ ነበረች ባለቤቷና ስለሚረዳኝ ቤዚክ ነገር ነገርኩት። በጣም ተገረመና ይሄ ከሆነ ግን እንደው ሕክምና ቆም ብለን እንድናስብ ያደርገናል አለኝ። ጀስት ትንሽ ጊዜ ብቻ ስጠኝ አልኩኝ። ግታ በጣም ፍላጎት ነበራት። አስጀመርናት። ለስንት ዓመት የወሰደችውን ሜዲኬሽን 1 ሳምንት አልሞላም እቺ ስታቆም። ያቆምነው ብድግ ብለን ስሜታዊ ሆነን አይደለም እየተነጋገርን ነው። ተገደን ያቆምነው ስኳሯ ድሮፕ እያደረገ ሲመጣ ቢኮዝ ወደ ሃይፖ ልትገባ ሆነ። ሜዲኬሽን ላይ የምንቀጥል ከሆነ ወስቶሯ ላይ ትናንትና አበባ ይዛ መጣች። ሳምንት በፊት ደወለልኝ እሷ ትመጣለች ኔክስት ዊክ ብሎ ትናንት የመጣችው ልጅ ሚስቱ ናት እና ደወለልኝ። አወራን። ዲስ ኢዝ አለኝ ሜዲካል ሚራክል አለኝ። ይሄ ትልቅ ሚራክል ነው በሕክምና ላይ አለኝ። የስ አልኩት። ይኸውልህ አለኝ ኦልሞስት 15 ኪሎ ሉዝ አድርጌያለሁ እኔ ራሴ አለኝ። የሚሰማኝ ኤነርጂ ማን ሌላ ሲሆን ነው ባለቤቷ። ይሄንን ዩቲዩብ ላይ እንጭናለን እና ቪዲዮንም ያዩታል። ኦኬ በጣም ብዙ ነገር እየተቀይሯል አለኝ። ብዙ ተጨዋወትን። ይሄ ነገር ለምንድን ነው እዚህ ጋር የሚቆመው እና ይዘናው ወደ ሜዲካል ኮሚኒቲ ማምጣት አለብን። ፔፐር መስራት ይችላል። ብዙ ነገር አውርተናል እና ይሄው ቢኮዝ ለውጦች ሁሉ ጊዜ በትናንሽ ነገር ነው የሚጀመሩት። እንዲሁ የተጀመረ ነገር ነው እየሰፋ የሚሄደው።
እንግዲህ እየሰማሽ ነው አሁን ኤቭሪባዲ ይሄን ነገር እየተቀባበለ ነው እየሞከሩት ነው በትክክል ይኸውልሽ ለቀናት የሞከረ ሰው ደግሞ ሰውነቱ ይነግረዋል ወደ ኋላ አትመለስ ይለዋል እንዴ ለካታም ነበር ያስብለዋል የሚሰማው ለውጥና በርቺ በውስጥ ኮሙኒኬት አድርጊኝና ሌላውን ነገር ጋይድ አደረግሻለሁ እንዴት አድርገን ራይት መሆን እንዳለበት ምን በላሽ ብዬ አልጠየቅሽም ያ ዩ ኖ ይታቂዋለሽና አሁን 281 ሰዎች አንዳንዶቹ ነገረኞች ናቸውና ኤክስፐርት ግድልሽን በውስጥ እናወራለን ዋናው በርታሽን አድንቄያለሁ እሺ ዶክተር ፍቅር ኮሙኒኬት አድርጊያት ፍቅርን መቅዲም አለች ኮሙኒኬት አድርጊያቸውና እናወራለን በውስጥ እሺ ዶክተር በጣም አመሰግናለሁ እሺ ዶክተር 260 ሰዎች እያየሁ ነው አልሰማንም በሉ አዳዲስ የመጣችሁ ሰዎች አልሰማንም በሉ እንግዲህ ኦኬ እንግዲህ ይሄ እዚህ ፕሮግራም ላይ ከቦርጭ ጋር መኖር የተስማማ ሰው አይመጣም እኔ ጋር ከስኳር ጋር ተቃቅፎ ገብስ ዳቦ ለስኳር ምን ችግር አለው ብሎ የሚጠይቅ ሰው እዚህ ፕሮግራም ላይ አይመጣም ኮሜንት ላይ ጻፉ አይመጣም እንደዛ ነው ሰዎች አይመጡም ማለት ይሄኛ ፕሪንሲፕል ነውና በርቱ ጤናችሁን በእጃችሁ ላይ አድርጉ 13 ሰዓት ተኩል አይ ቲንክ ታይም ያለኝ ይመስለኛል እንቀጥላለን አብራሃት ቅድም ገብተሽ ነበር ድጋሚ ሞክሪ ድልሽን ያ ይሰማል ዶክተር ዮናስ ጥሪው እስኪ ሄሎ እንዴት ነሽ ሰላም ነው ዶክተር እግዚአብሔር ይመስገን ሁሉ ሰላም ዶክተር እንዴት ነህ ሰላም ነው ያንቺ ጊዜ ነው ተረጋጊ ጊዜው ሰጂ እሺ በደንብ እናወራለን እሺ ዶክተር በጣም አመሰግናለሁ ይሰማል አመሰግናለሁ ዶክተር የት ነው የገባሽው የት ነው የገባሽው ለመጀመሪያ ጊዜ ነው መግባቴን ብዙ ጊዜ ሞክሬ ማግኘት አልቻልኩም ለመጀመሪያ ጊዜ አሁን ነው ገና ማግኘቴ አዲስ አበባ ነሽ አዲስ አበባ ነው ያለሽው አዲስ አበባ ነሽ ወይ አዲስ አበባ አይደለሁም ሀርጌሳ ነኝ ሀርጌሳ ታውቃላችሁ ሀርጌሳ ነኝ ያለሁት ሀርጌሳ ወደ ሶማሌ ነው ወደ ሶማሌ እሺ እና ዶክተር በማግኘቴን በጣም ደስ ብሎኛል እኔ መጀመሪያ ሳገኝህ በጣም ነው ደስ ያለኝ አንተ ስትናገር ጭራሽ ከመዳኔን ተስፋ አድርጌ በጣም ደስ ይለኛል አንተ ስትናገር ነው ሰውነቴ ውስጤን ደስተኛ መሆነውና መጀመሪያ እዚህ ስኳር መሆኑን አላወቅኩም ብዙ ታመማለሁ ማለት ብዙ ውሃ ጠጣለሁ ብዙ ምግብ እበላለሁ ምንም በሰውነቴን ፋይዳ የለኝም ሰውነቴን አልጨምርም ውሃ በጣም ጠጣለሁ ምግብ በጣም ጠጣለሁ ሰውነቴ ምንም ጭማሪ የለኝም እግሬ በጣም ቀጭን ነው ሆዴ ብቻ ነው የነበረኝ ቦርጭ ማለት ነው እና አጋጣሚ ነው በጣም ተሸኝፌ በጣም በተሰነፍኩ ሰዓት ህክምና ሲሄድ ስኳር አለብሽ አሉኝ 369 አሁን ስኳሬን ከዛ ያው መድኃኒት ጀምሪ ያሉኝ መድኃኒትን ሰጠኝ መድኃኒት ይዤ መጣሁ ወደ ቤቴን አልጀመርኩም ቤተሰብ ሁላ ደግሞ መድኃኒት አትጀምሪ በመድኃኒት በምግብ ተከላከዩ አሉኝ እሺ ብዬ በምግብ ለሁለት ወር ያህል በምግብ እየተከላከልኩ ነበር ይሄ ጤፍ ባለው ንጹህ ጤፍ ንጹህ ገብስ ዳቦ ይሄን ያረኩ አመጣለኝም ድንገት አንተ ሳገኘህ በዩቲዩብ አጋጣሚ አገኘሁና በጣም ሁሉም ማርገው ነገር ሁሉም ስህተት መሆኑን አወኩ ሁሉም አንተን
አንተን ተከታተልኩ አንተ ስትከታተል በቃ ሁሉም እርግፍ አድርጌ ተውኩት ምግብ የሚባል ማለት ይሄን ጤፍ ዳቦ ፓስታ መኮረኒ ይሄ ሁሉ ምንም አልበላም ሆኖ ብዙ ለውጥ አለኝ በጣም ተለውጫለሁ ለውጥ በጣም ተለውጫለሁ ዶክተር በጣም ነው የማመሰግነው እኔ የውስጤን ደስታ ነግሬሃለሁ እኔ ጭራሽ አንተን ሲሰማ ነው ውስጤን ደስተኛ ሆነውና መድኃኒቱን 2 ወር መድኃኒቱ በቃ ጀመርኩት ግን በቃ ለውጥ በጣም ያለኝ መልሶ በቃ አንዴ ዝቅ አንዴ ከፍ ይላል በቃ ወይ በተናደድኩ ሰዓት ወይ ምግብ አልሳሳትም በተናደድኩ ሰዓት ግን በቃ ከፍ ይልብኛልና ምንም አሁን ይሄን ምግብ ሁሉም እርግፍ አድርጌ ትቻለው ይሄ እዚህ የፈለኩት ነገር ማግኘት አልችልም ብዙ አቅምም የለኝም ግን ባረኩትን ለውጥ ግን በጣም ደስ ያለኝ ቀን አንድ ቀን ሰባውኛለሁ ከ369 ሰባውኛለሁ ሰባውንኩን ከዛ ደግሞ 85 ሞቶ በቃ እየሆንኩ በቃ ደስ ያለኝ ሄድኩ ከዛ ያው እንደገና በቃ እንደዚህ ደስ ብሎኝ እየኖርኩ ከመድኃኒቱ ጋር ያለው ዶክተር ግን ማግኘት አልቻልኩም እዚህ ጥሩ ዶክተርም የለም ያማገኘው ዶክተርም አያቅም ማለት ብዙ አያቅም ሳይሆን በቃ ልተው ስለው 50 85 70 ደርሼ በደረስኩ ሰዓት ልተው ወይ ስለው አትተይ ይለኛል መድኃኒቱ ለማግኘትም እዚህ ችግር ነው በቃ መድኃኒቱ አጣው መድኃኒቱ ሳጣ ጊዜ ደግሞ በቃ ምን አባቱ ይሄን ዶክተርን ይያለኝ ይሄን ዶክተር ይያለስ ምን አባቱ ምን ያደርጋል መድኃኒት ብዬ አጥቼስ እንትን ምግቤን አስተካክያለሁ ብዬ ደግሞ ያለ መድኃኒት አሁን ለአንድ 2 ሳምንት ወይ 3 ሳምንት ይሆነኛል ምግብ ብቻ ነው በቃ ይሄ እንቁላል ጎመን እየበላው ወደ ዶክተሩ ሲሄድ ውጤቴን ሁሉ ጽፌ በየቀኑ የጻፍኩትን ሁሉ ለዶክተር ወሰድኩለት ከዛ አየው በጣም ተገረመ ምንድነው ስፖርት ነው የምሰሪ መንገድ ነው የምትሄጂ አለኝ መንገድ አልሄድም ስፖርት ነው የምሰሪ ስፖርት አልሰራም እሺ ምን ሆነሽ ነው እንደዚህ ያስተካክልሽው ታዲያ ምንድነው አለኝ እኔ ምግብ ነው ምንድነው የምትበል ምግብ ምንድነው የምትበይ ጎመን በእንቁላል ጎመኑ በምንድነው በዳቦ በእንጀራ በማንካ ነው የምበላው ማነው እንደዚህ ያለሽ ማነው ያስተማረሽ እንደዚህ እኔ ዶክተር በሪ ደቢሶ የሚባል አለ እሱ ነው የሚከታተለው በሱ ያመጣሁት ውጤት ነው ከሱ ነው እንደኛ ኮነሽ ያለሽው እንደኛ ነው ያለሽ አሁን ወደ እንደኛ ነው ከኛ ጋር እኩል ነው ያለሽው አሁን አለ እና እኔ በጣም ደስ ብሎኝ በጣም ነው ደስ ያለኝ ዶክተር ያ እንትነይ ግን ኪሎዬን ግን ምንም እዛ ብዙ እየበላው ያለው የሚመዘናት የነበርኩ ብዙ እየጠጣው ያነበርኩ እየተመዘንኳት ያለው 52 ነኝ አሁንም 52 ነኝ አሁን ሆድ የለም በጣም ቀለል ብሎኝ ደስ ብሎኝ ነው የምኖረው የሚገርምህ ነገር እኔ ሆዴ ለመጥፋት ምን ላርግ ያልኩ በጣም በሚጨነቀው የነበርኩን ጊዜ ሆዴ እግዚአብሔር ይመስገን ቦርጬን ጠፍቶልኛል አንተ ከተከታተልኩ ወዲህ ቦርጬን ጠፋ አንተ እንደምትለው በትር በእንጨት የተተከለች ሎሚ ነው ምትላት ቃል እንደዛ ነበርኩኝ አሁን ቀጠልኩ ብያላዝንም ለምን ሆዴ ጠፍቶልኛል አሁን እኩል ሆነልኝ ሁሉ እኩል ሲሆን ሰውነት ድሮ እናድድ ነበረ ሰውነቴን የለም አልቀዋል ሆዴ ብቻ ለማየት ኮንፊደንስ ነሳኝ ነበረ እውነት አሁን ግን ሰውነቴ ቀነስኩ ብያላዝንም
ሆዴን ስለጠፋ እግዚአብሔር ይመስገን በጣም ጥሩ ነው። አሁን ግን ዶክተርዬ መድኃኒት ጠፍቶ እዚህ ሀገር መድኃኒት የለም አሉኝ። 3 ሳምንቴ መድኃኒት 2 ሳምንት ምናምን ይሆነኛል። በባዶ ሆዴ ስለካ 172 196 እየሆንኩ ነው። አሁን እንዴት ማስተካከል እንደምችለው ምን መመገብ እንዳለኝ አንተ ምን እንደምትለኝ ነው የምፈልገው ዶክተርዬ። እናግዝሻለን። በውስጥም እነ ፍቅርን ኮሚኒኬት ያደርጉሻል። እነ ፍቅር ፎሎ ያደርጉሻል። ፍቅር አለች ይመስለኛል ወይ የግሌ እናግዝሻለን። ሚልሽን ምን መመገብ እንዳለብሽ እናስተካክልልሻለን። እስከዛ ድረስ ግን ኦኬ መዝግቢ። አሁን እስከዛሬ መዘጋጅተው ስኳርሽን በወረቀት አዘጋጅልኝና በውስጥ ትልኪልኛለሽ። አዎ የስኳርሽን በዘገብሽው ካለ የሕክምና ውጤትሽን እንትኑ ዶክተርዬ አዎ እሺ ዶክተርዬ ግን እንትኑ ዋጣው ማሽኑ ይሄ በሕክምና ተሰጥተኝ የነበረ ማሽን ነበረኝ ከዚህ በፊት በየቀኑ ቀንና ማታ ጠዋትና ማታ የሚለካው የነበርኩት ማሽን ተሰጥተኝ ነበረ እና እንትኑ መርፌም ነበረኝ። አሁን ይሄ ሁሉ የለም፣ መድኃኒቱ ራሱም የለም። ይሄን የለም ስለተባልኩ ነው ደግሞ መድኃኒቱም አቋርጬ ምግቤን ዝም ብዬ እየተከታተልኩ ነበረ። እሱን የት እንደማገኝ እንጃ። ማሽኑ አለ፣ ያ በማሽን ውስጥ የሚገባ የለም ቴስት ማድረጊያ እሱ የለኝም። ዞሮ ግን በየቀኑ 100 ብር እየከፈልኩ ቴስት ያረኩ ነው በፋርማሲ እየሄድኩ። አሁን በቃ 50 172 196 ነው የሚሆነው በባዶ ሆዴ ማለት ነው። አትጨነቂ፣ ገብቶሻል። ትልቁ ነገር ጥሩ ነው የመጣሽው። ከዚህ በኋላ ደግሞ ምን ማድረግ አለብሽ የሚለውን ነገር በአቅምሽ ፎርሙሌት እናደርግልሻለን። አንቺ መግዛት የምትችይውን ነገር እየተነጋገርን እዛው በአካባቢሽ የሚገኙ ነገሮችሽን ጠግበሽ እየበላሽ እንደዛው እንዳስጠበቅሽ። ኦኬ እንግዲህ አስቢ 52 ኪሎ ነበርሽ፣ አሁንም 52 ኪሎ ነሽ፣ ግን ቦርጭሽ ሄደ። ገባሽ? ኪሎሽ አልቀነሰም፣ ቦርጭሽ ቀነሰ። አይተሽ ከሆነ ይሄ ራሱ የሚነግረን በጥሩ ነገር በትክክለኛ መንገድ ሳትሳሳቺ እንደተመገብሽ ያሳየናል። ገብቶሻል? ሰውነትሽ ሪኮምፖዚሽን ያደረገው ፋት የነበረው ሰውነት ጡንቻ ነው አሁን እያበቀልሽ ያለሽው። ለዚህ ነው ኪሎሽ ሳይቀንስ ቦርጭሽ ሄዶ፣ ለዛ ነው። እና 52 ነበርኩት ከዛ በፊትም 52 ነኝ፣ አሁንም 52 ነኝ። በፊት ብዙ እየበላሁ ብዙ እየጠጣሁ 52 ነኝ፣ አሁንም 52 ነኝ። እንዴት ነው ይሄ? ጥሩ ነው። ይኸውልሽ በፊት ስትበይ የነበረው ቦርጭ የሚያበዙ ምግቦችን ነበረ የምትበዩ ነበረ። ጡንቻሽ አልነበረም በፊት። አሁን ግን ቦርጭሽ እየቀነሰ ጡንቻሽ ግን እየመጣ ነው ያለው። ለዚህ ነው ኪሎሽ እዛ ጋር የሆነው። ኪሎሽ እዛው ጋር ሆነ፣ ሰውነትሽ ግን እያማረብሽ መጣሽ። ጡንቻሽ ቆንጆ ሆነ፣ ፋቱ ተቀያየሩ ማለት ነው። የሰውነትሽ የቦዲ ኮምፖዚሽን የቀነሰ፣ የስጋ መጠን የጡንቻ መጠን ግን ከፍ አለ። ኪሎሽ መንቴን አደረግሽ እዛ ጋር ማለት ነው። ወይኔ ኔትወርክ ይቆራረጣል። ቆይ የመግዲ የፎሎ አድርጓት፣ አብርሃትን ፎሎ አድርጓትና አንቺ ፎሎ አድርጊያቸው። መቅደስ የሚል ስልክ ይታይሻል ባው ላይ አብርሃት ይታይሻል። አብርሃት ይሰማሻል? አቤት አለው። የመቅደስ የሚል ስልክ አለ ባው ላይ መግዲ መልሽልኝ። አብርሃትን ፎሎ አረጋችኋት? የግሌ ወይ መቅደስ መግዲ ኦኬ ፎሎ አርጋሻለች። በውስጥ ኮሚኒኬት አርጊኝ። ያለችበት ቤት እንጂ አይደለም። ለስ ፍቅር ሰላም፣ እንዴት አመሻችሁ? እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም
ሁሉ ሰላም ደህና ነኝ። እናንተ ሰላም ናችሁ? እንኳን ደህና መጣችሁ ሁላችሁንም። እናንተ እየመጣችሁ ስራ ማታግዙት ነገር እና ፍቅር እንግዲህ እየሰራን ነው ባለንበት። yes እኛ የምንልከው መስሎኝ እንግዲህ እዛ ጋር እኛ እያገዝን መስሎኝ። yes ያ ማገዝ ይሄ አይደል? ታንክ ዩ በጣም ቀጥይ። እሺ እንኳን ደህና መጣችሁ። ዛሬ 300 ሰዎች ትታዩኛላችሁ የመጣችሁ። እንኳን ደህና መጣችሁ። በድጋሚ እንደተለመደው የዶክተርን አገልግሎት የምትፈልጉ ሁሉ ከትናንት ጀምሮ ከባለፈው ሳምንት ጀምሮ አገልግሎት በቢሮ ደረጃ በደንብ እየሰጠ መሆኑ ይታወቃል እና እንዲሁም ነገ ሮብ ነው ከነገ ውስጥ እስከ ቅዳሜ ድረስ ባሉት የስራ ቀናቶች አገልግሎት የምትፈልጉ ሁሉ በመመዝገብ ካርድ ብቻ በመውጣት በመመዝገብ ወይም በአካል በመሄድ አገልግሎት ማግኘት ትችላላችሁ። ካርድ አውጥታችሁ ተመዝግባችሁ ወረፋ ይዛችሁ ስትሄዱ ቀጠሮ እንይዝላችኋለን። በተቀጠራችሁት መሰረት አገልግሎታችሁን ታገኛላችሁ ማለት ነው። መቅደስ እዚህ ጋር አለች፣ የግል ያለች እና ያለው ደብረ ወርቅ አለች። የመረጣችሁት ወይም ደግሞ የስልክ የተነሳላችሁ ጋር በመደወል አገልግሎት ለማግኘት መደወል ትችላላችሁ። 0911 042280 የፍቅር ስልክ ነው። እንደዚሁም 0911581692 የመቅደስ 0912048281 የግሌ እና 0913715083 የደብረ ወርቅ ስልክ ነው። በእነዚህ ስልኮች በመደወል አገልግሎት ለማግኘት ካርድ ለማውጣት መደወል የምትችሉባቸው ስልክ ቁጥሮች ናቸው። እነዚህም ኦንላይን አገልግሎታችን እንደተለመደው ከተለያዩ ዓለማት ክፍለ ሀገር ያላችሁ ሁሉ ይህ ኦንላይን አገልግሎታችን የተጠበቀ ስለሆነ እየደወላችሁ የኦንላይን ሰርቪስ የምትፈልጉ ሁሉ መመዝገብ ትችላላችሁ። እንደዚሁም ከትናንት ወዲያም ሰሞኑን እንደተናገርነው አገልግሎት የዶክተርን አገልግሎት ተጠቃሚ ሆናችሁ በጤናችሁ ላይ ለውጥ ያመጣችሁ ምስክርነት አለኝ የምትሉ ሁሉ ለዩቲዩብ ኮንቴንት ስለሚፈለግ ፈቃደኛ የሆናችሁ እኔ ጋር በመደወል ወይም ቴክስት በመላክ በዋትሳፕም በኖርማል ቴክስትም በማንኛውም መንገድ አገልግሎት ማግኘት ትችላላችሁ። ይቅርታ በመሀል ስልክ ገብቶብኝ ነው እንግዲህ። ስለዚህ የዶክተር ክሊያንት የሆናችሁም ያልሆናችሁም ምክር ተከትላችሁ በጤናችሁ ላይ ለውጥ ያመጣችሁ በጠቅላላ ለዩቲዩብ ስራ ስለምንፈልጋችሁ ለቪዲዮ ለምስክርነት ሀገር ውጭም ከሀገር ውጭ ያላችሁም ሀገር ውስጥም ያላችሁ በተለያየ ቦታ አዲስ አበባና አካባቢ ያላችሁ ባላችሁበት እንመጣለን። ከሀገር ውጭ ላላችሁ ደግሞ በቨርቹዋል ወይም በቪዲዮ ይሄንን ቪዲዮ ስለምንሰራ ፈቃደኛ የሆናችሁ በድጋሜ ኮሙኒኬት እንድታደርጉኝ በትህትና ጠይቃለሁኝ። ዩቲዩብ 26,000 የተሻገረውንም ተያይዞ ሰብስክራይብ አድርጉ፣ ቪዲዮዎችን ሼር አድርጉ። ቲክቶክም 31,000 የተሻገረውን ይህንን አሁን ላይቭ ሴሽን እየተከናወነበት ያለውን እንደዚሁ ፎሎ አድርጉ፣ ለሌሎች ሼር አድርጉ። በመቀጠል ደግሞ እንግዲህ ቀደም እንዳስታወስኳችሁ አገልግሎት የምትፈልጉ ነገ ሮብ ነው ከሮብ እስከ ቅዳሜ ድረስ በገርጂ እና ቶቶት ክትፎ ቤት አጠገብ በሚገኘው ቢሮአችን ካርድ በማውጣት ብቻ ተመዝግባችሁ አገልግሎት ታገኛላችሁ። እንደዚሁም ቀጥታ መሄድ ለምንፈልገው ለምትሉም ይህም ለእናንተ ክፍት መሆኑን እንገልጻለን። መልካም ቆይታ። አመሰግናለሁ። ታንኪ ፍቅር፣ እጅግ አመሰግናለሁ። አዲስ ዓለም ከሜትላ አንሳ። ፍቅር ሌላ ሰው አታስገቢ፣ ታይም የለኝም። አዲስ ዓለም ይሰማሃል? አንሚት አድርግ። አዲስ ዓለም ከሜትላ አንሳ። የስ አሁን አርጃለሁ። እንዴት ነህ? እግዚአብሔር ይመስገን። ዶክተር ሰላም አለ? ስለመጡ ደስ ብሎኛል። እኔም ስላገኘው በጣም ደስ ብሎኛል። ዛሬ ምን በላ? ዛሬ ድፍን ምስርና ቀይ ስር የስ ሙከራ እያረክ ነው ማለት ነው? አዎ ጀምሬያለሁ። የስ ቢኮዝ ቢያንስ እነዚህ ምግቦች ሪል ምግቦች ናቸው አይደል? ድንች መሆኑን አይተን እናውቃለን። ምንም አያደርገንም። እንዲህ የተፈጥሯዊ ይዘቱን ያለቀቀ ምግብ ለመናገር ምንም አያደርገንም። ቀይ ስር ድንች ሳይሆን መጥፎ ቺፕሱ ነው። አየህ፣ ፍሬንች ፍራይሱ ነው መጥፎ። ማሽት የሆነ ዘይት ቅቤ የጨመርንበት ድንች ነው መጥፎ። ቀይ ስር ሳይሆን መጥፎ የቀይ ስር ጁስ ነው መጥፎ ሊሆን የሚችለው፣ ወይንም የቀይ ስር ስኳር። ቀይ ስር ስኳር እንዳለ ታውቃለህ፣ እርግጠኛ ነኝ። እና
ድፍን ምስር ምንም ችግር የለውም። ድፍኑን ውሃ ውስጥ ከተትከው ዘይት አርገ ቅቤ አርገ ደስ ይምለን እንደሱ ነውና አርገ እስካላበላሸ ድረስ ሪል ምግብ ነው። ምንም ጥያቄ የለውም። ያንተ እሹ ምንም ይሁን ምን ያለህበት ያረከው ነገር ፐርፌክት ነው። ጎበዝ። እሺ አመሰግናለሁ ብቻ ዶክተር። እድሜህን፣ ክብደትህን፣ ቁመትህን ቁመቴ ሜትር ከ79 ነው። እህ ኪሎዬ 75 ነው። እህ ከሳምንት በፊት ተመዝኜ ነበር እና 75 ነው ኪሎዬ። እህ እ፣ እድሜ ስንት ነው? እድሜ 42 ነኝ። ቻፕተርቱ ገብታላ? አዎ ገብቻለሁ። yes አዎ 7 ኪሎ ፋት አለ። እሱ ላይ ነው እያወራን ያለ ነው። ምን ስንት ኪሎ? 7 ኪሎ 68 አካባቢ ነው ያንተ አይዲያል ዌይት። እም፣ ከፋት ውጭ ሊኖርህ የሚገባው በዚህ ቁመት 68 አካባቢ ነው። ኦኬ። እንተ አዎ እኔ 7 ኪሎ ፋት አለ ሆድ አካባቢ ላይ። ወደ 84 ምናምን ነው የነበርኩት እና አዎ ከ84 ነው አሁን ወደ 75 የመጣሁት። ዋው 16 ኪሎ ፋት ነበረ ማለት ነው። እንደዛ። አዎ አሁን ስትረዳ የነበርክበት መንገድ በቃ ወርስ መንገድ ነበር። አየህ ሳትረዳ ብዙ አዎ ነገር እየተጎዳ ነበር። አሁን ግንዛቤ አግኝታል ብዬ ነው የኔ ያልኩ። ትክክል ምን መጣ እንግዲህ ትክክል። 42 እድሜ ብዙ ነገር ነው የሚመጣው አይደል? እንዳይመጣ ነው እንግዲህ እየጮህን ያለ ነው። አንተ ጋር የመጣ ነገር ነበር? አዎ የመጣ ነገር ነበር። ምን መጣ? እኔ ኩላሊት ታማሚ ነበርኩኝ። ኦኬ እግዚአብሔር ይመስገን። አሁን ግን ያው እህቴ ሰጣኝ አልሞስት ወደ 6 ዓመት ምናምን ሆኖኛል። ትራንስፕላንት። አዎ ትራንስፕላንት አንድ ዓመት አካባቢ ዳያሊሲስ አድርጌያለሁ። እንደው ከስኳር ጋር ተያይዞ ነው? አይደለም እኔም በሰዓቱ እርግጠኛ መሆን አልቻልኩም ነበረ። ምክንያቱም በአጋጣሚ እንትን ቀይ መስቀል ደም ምናምን እንሰጥ ነበር እና ደም ለመስጠት ሄጄ ያኔ ስለካ 130 በ90 ነበረ እና ቦርደር ላይ ነህ ያለኸው ራስህን ቼክ አድርግ ምናምን ብለውኝ ነበር እና በሳምንቱ ግን በጣም እንትን ተቀይሮ ደሜ በጣም ከፍ ብሎ ነበረ እና እንደውም እኔም ራሴ ሳላምን ቀርቼ 3 ቦታ 4 ቦታ ነው ሄጄ ቼክ ያደረግኩት። ግን ተመሳሳይ ነገር ነበረ ሲነግሩኝ የነበረው እና ቆመ መሄድ ራሱ እንዴት ቆመ መጣህ እያሉኝ ነበር። ከዛ ያው ከዶክተር ጋር ተነጋግረን ያለውን ነገር እንትን አደረገኝ። ግን ትንሽ ጊዜ ያው መድኃኒቶች ምናምን እጠቀማቸው የነበሩ ትንሽ ስህተት ነበር መሰለኝ በሰዓቱ ማለት ነው። ከዛ ሌላ ዶክተር አገኘሁኝ። ከሱ ጋር ያለውን ነገር ስነግረው ወስዶ የነበረውን መድኃኒት በጠቅላላ ነበር ያስቆመኝ። ከዛ ያለውበትን ሁኔታ በስነ ስርዓት ነገረኝ። ለእኔም እንግዳ ነገር ነበረ እና መጀመር አለብህ ተባልኩኝ። 1 ዓመት አካባቢ ዳያሊሲስ አደረግኩኝ። ከ1 ዓመት በኋላ ነው የተሰራልኝ እና በአጋጣሚ እንትንም ነበረኝ እዚህ ፍሉድ ነገር ነበረኝ ቦል ላይ እና እሱ ደግሞ ወደ ቦን ቲቪ ተቀይሮ የቲቪ መድኃኒት 1 ዓመት አካባቢ መውሰድ ነበረብኝ። ግን በሰዓቱ በጣም ያመኝ ስለነበረ በጣም በብዙ መልኩ ያመኝ ነበር እና ያው ቤተሰብም ዘመድም ምናምን ተባበረኝና yes ወደ ህንድ ለሕክምና ሄድኩኝ። እዛ ሲሄድ የወሰድኩት ወደ 4 ወር ከምናምን አካባቢ ነው እና በቂ ነው 4 ወር ከወሰድክ መሰራት ትችላለህ ነው የተባልኩት። እዚህ ግን በነበረኝ ኢንፎርሜሽን ግዴታ 1 ዓመት መውሰድ አለብህ ተብዬ ነበረ የቲቪውን እንትን እና እዛ በእንደዚህ አግኝተን ስናወራቸው 4 ወር ከወሰድክ በቂ ነው መሰራት ትችላለህ ብለውኝ በዛ ምክንያት ነበረ የሄድኩት እና እግዚአብሔር ይመስገን ያው እዛ ሄጄ ተሰርቶልኝ በሰላም መጥቼ አሁን ኦልሞስት 6 ዓመት ምናምን ሆኖኛል። በጥሩ ሁኔታ ነኝ ያለሁት። ያው መድኃኒቴን በአግባቡ ወስዳለሁ። ግን አሁን ትንሽ እንትን ያደረገኝ ምንድነው ደሜ ከፍና ዝቅ ይላል። ኖርማሊ እንትኑ አንዳንዴ 140 በ90 አንዳንዴ 140 በ90 ሆናለሁ። ከ80
እስከ 90 ድረስ ነው አሁን ያለውበት ሁኔታ ማለት ነው። ይሄም ያው አንተን መከታተል ከጀመርኩ በኋላ ነው ዶክተር እንጂ ከዛ በፊት ከዛም በላይ ነበረና ከዛ በላይ ነበረ። አሁን ያለሁት ለምሳሌ አሁን እየደወልኩኝ እየተለካው ነበርና 140 በ85 ነኝ እና ይሄ ብቻ ነው አሁን ያለውበት እንጂ ጤናዬ ይመስገን በጣም ደህና ነኝ። እናወራበታለን። ትልቁ ነገር እንግዲህ ከእኛ ሀገር ከዚህ ከሜታቦሊክ ኢሹ ውጪ አሉ አንዳንድ ኩላሊት ፌል ሊያደርጋት የሚችሉ አሉ። ቅድም ያልካቸው እነዚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግስ የምንላቸውን ለረዥም ጊዜ መውሰድ ኮመን አይደለም። ትልቁ ነገር አሁንም ቢሆን ሜታቦሊካሊ ሲክ ነበርክ፣ ወፍራም ነበርክ፣ ኦቨር ፋቲ ነበርክ which is ቅድም ካልኩሌት ያደረግነው አይ ቲንክ 7 ኪሎ ሲደመር 9 16 ኪሎ ፋት ጋር ነበር ስኖር የነበርከው። ያ ከሱ ጋር ተያይዞ ነው እንግዲህ ኤሴንሻል ሃይፐርቴንሽን ዴቨሎፕ ያደረገው ሜታቦሊክ ምንለው ማለት ነው። ሜታቦሊክ ሃይፐርቴንሽን ከውፍረት ጋር ከኢንሱሊን ሬዚስታንስ ጋር ከኦቨር ፋትነስ ጋር ተያይዞ የሚመጣ ሃይፐርቴንሽን ነበረ። ሶ ኢንሱሊን ሬዚስታንስ ያንን 16 ኪሎ ፋትህን የግድ ያፋት መጠበቅ አለበት። ኢንሱሊን ሆርሞን ያ 16 ኪሎ ፋትን እዛ ጋር ከፍ ብሎ እንዲቆይ ያደርግ የነበረ ሆርሞን ለረጅም ጊዜ መቼ ነው ፋቲ መሆን የጀመርከው? 10 ዓመት ቦርጭ ጋር አልኖርክም? አይ አልኖርኩም። መቼ ነው ውፍረቱ የመጣው? ሰርጀሪ ከተሰራ በኋላ 68 ኪሎ አካባቢ ነበርክ ከሰርጀሪው በፊት? አይ 68 ሳይሆን 70 አካባቢ ነበርኩ። 71 ቀበቶ አካባቢ ላይ ትንሽ ቤሊ ፋት ምናምን ነበረ። ብዙ አይደል? አይ የለኝም፣ ያን ያህል የለኝም፣ ምንም የለኝም። አመጋገብ ማናችንም የምንመገበው ምግብ ነበር ትመገብ የነበረው? በትክክል አዎ፣ በትክክል ምንም ጥያቄ የለውም። ማናችንም የተለየ ምግብ አንበላም። ከፍተኛ ኢነርጂ ዴንስ ምግብ ነው የምንበላው which is ፕሮሰስድ የሆነ ከዱቄት የሚሰራ በትንሽ ቦታ ከፍተኛ ካርቦሃይድሬት፣ ከፍተኛ ስኳር፣ በትንሽ ቦታ ከፍተኛ ዘይት፣ ፋት ኢነርጂ ኮምባይን አድርገን ነው ስንበላ ነውና አልኩ። አይዲያል ዌይት ከ25 ዓመት በኋላ ይሄ ነው 68 ኪሎ ነው። የትኛውን ከ68 ኪሎ ፕላስ የሆነ ዌይት ጂም ቤት ገብተህ መስል ቢውልድ እያደረግህ ካላመጣህ ድረስ ማናችንም ሳይንስ እናደርግ እንደኖርና ቁጭ ባልክበት ሮንግ ምግቦችን እየበላ እስካመጣ ድረስ ይወር ኦቨር ፋቲ። ያ ፋት 16 ኪሎ ነበረ፣ 3 ኪሎ ነበረ፣ 2 ኪሎ ነበረ፣ ዳዝም ማተር ኢንሱሊን ሬዚስታንስ ነበረ። ኢንሱሊን ሬዚስታንስ ሲኬዲ ጋር ከክሮኒክ ኪድኒ ዲዚዝ ጋር ዳይሬክት አሶሲዬሽን አለው ነው እያልኩ ያለሁት። የምናስበው ምናልባት ቶሎ አእምሯችን ላይ የሚመጣው ኩላሊት ፌል አደረገ ስኳር በሽታ ነው አይደለም? ስኳር በሽታ የኢንሱሊን ሬዚስታንስ ኢንድ ስቴጅ ነው፣ ላስት ስፔክትረም ነው። ኢንሱሊን ሬዚስታንስ ከፍተኛ ኢንሱሊን ማምረት ግን ለአመታት የቆየ ነው እያልኩ ያለሁት። ኦልሞስት ከ25 ዓመት ጀምሮ ያንን ምግብ እድገትን የሚጨርሰው ብዙ ጊዜ በ25 ዓመት ስለሆነ ነው። እና ለረዥም ጊዜ ኢንሱሊን ሬዚስታንት ነበርክ። ኢንሱሊን ሬዚስታንስ እና ከፍተኛ ኢንሱሊን ማምረት ቅድም እንዳልኩ ከሲኬዲ ጋር ቀጥታ እያያዘ ገብተህ ማንበብ ትችላለህ። ኢንሱሊን ሬዚስታንስ እንደ ክሮኒክ ኪድኒ ዲዚዝ ብለህ ገብተህ አንብብ። ሌላ እንግዲህ ዛኔ ያየ ኔፍሮሎጂስት ፐዝሉን በሌላ መንገድ ፈቶ ካልሆነ ምን እያልኩ ነው? ኮዙን ምናልባት ኩላሊት ላይ ባዮፕሲ ተወስዶ ውጭ ተልኮ ምናምን ተመርምሮ ኮዙ ይሄ ነው ተብሎ የተነገረ ነገር ነበረ? አልነበረም። የነበረው ዶክተር ጀነራል ዶክተር እንጂ እንትን አልነበረም። የሆነ ኤኒዌይ ቢኮዝ ምክንያቱም ያንግ ነህ፣ በዛ ጊዜ ዲያቤቲክ አልነበርክም። ኩላሊት ፌለር ውስጥ ስትገባ ኮዙን ለማወቅ ሙከራ ይደረጋል። ምንድን ነው ኮዙ? አውቶሚዩን ነው ምንድን ነው ኮዙ የሚለው ነገር ለማወቅ ጥረት ያደርጋሉ ብዬ በማሰብ ነው ይሄን ያልኩ። ኤኒዌይ እንርሳው። አሁን እነዛ ኩላሊቶች ሄደዋል አይደለ? ሄደዋል። ስለሱ ምንም ማድረግ አይችልም። እግዚአብሔርም ረድቶ ከዛ ከባድ ነገር አምልጠህ አሁን ዛሬ ሌላ ሰው ነህ። ስቲል ግን አሁንም ዩ አር ስቲል ኢንሱሊን ሬዚስታንት አይደለ? ከፍተኛ ኢንሱሊን እያመረትክ ነው ቢኮዝ ዩ አር ኦቨር ፋቲ። ቅድም 7 ኪሎ ፋት አለ ብያለሁ። ያ 7 ኪሎ ፋት ካለ ኢንሱሊን ሬዚስታንት ነህ። ኢንሱሊን ሬዚስታንት መሆን ደግሞ ሌላው ማረጋገጫችን ሃይፐርቴንሲቭ ነህ። አሁን ገባህ አይደለ? ሃይፐርቴንሽን ዳይሬክትሊ ኪድኒ ይጎዳል።
ቅድም እንዳልኩ ኢንሱሊን ሬዚስታንስ እና ሃይፐር ኢንሱሊኒሚያ ከሱ ጋር ተያይዞ የሚመጣ ከፍተኛ ኢንሱሊን ማምረት ኩላሊት ላይ ጫና ያመጣል። አንተ እስካሁን ሪግሬት እያደረክ ያለው ያለፍክበትን መንገድ ነው። ኩላሊቶች ፌል በማድረጋቸው እንግዲህ ትሮማውን አስበው የዛን ጊዜ ሊጨንቅ የሚችለውን ጭንቀት አስበዋለሁ። በጣም ከባድ ነገር ውስጥ ነው ያሳለፍከው። እሱ ጋር ያለሁና እኔ እያልኩ ያለሁት እችኛውን ኩላሊትን ታደጋት ነው እያልኩ ያለሁት። ከዚህ ፋት ጋር መኖር ፈቀድክ ማለት የሃይፐርቴንሽን መድኃኒት እየወሰድክ ያንኑ ሮንግ ምግብ እየተመገብ ቀጠልክ ማለት እችኛው ኩላሊትን አደጋ ላይ ትወድቃለች። እሱን ነው ላግዝ የሚችለው። አይታል እኮ አንተም ምግብህን በራስ መንገድ እንኳን በገባ ልክ ስትሞክር ምን ሆነ? መቶ ግፊት ከበፊት ዝቅ እያለ መጣ። የሚያሳይ ነገር አለ። ራይቱን ወይ ደግሞ ስንሄድና ይሄኛውን ዲፕሊት እንድታደርግ ሞር መስል ቢውልድ እንድታደርግ ስናግዝ ቢኮዝ የግፊት ከፍ ማለት ምልክት ነው፣ የበሽታው ምልክት ነው። በሽታው ይሄ ነው፣ ኦቨርፋትነስ ነው። ቅድም አብረን ካልኩት አድርገን እንዳየ ነው። ኢቭን ከፍ ያለ ኢንሱሊን ማምረትም መንስኤው ኦቨርፋቲ መሆን ነው። ኢንሱሊን ሬዚስታንስም መንስኤው ይሄ ኦቨርፋቲ መሆን ነው። ኦቨርፋቲ መሆን ደግሞ በምን የመጣ ነው? ቅድም በነገርኩ ሮንግ ምግብ ቁጭ ባልንበት በበላነው ምግብ የመጣ ነው። መፍትሄው ታዲያ ያንኑ ምግብ እየበሉ በፋት ላይ ፋት እየተጨመረ በሽታው እየባሰ የበሽታውን ምልክት ያ ማለት ከፍ ያለውን ስኳር በመድኃኒት ማፈን ስታስበው መፍትሄው ማለት ነው አይሆንም። ለዚህ እኮ ነው ሃይፐርቴንሲቭ ሰዎችን ጠይቃቸው በትክክል የሃይፐርቴንሽን መድኃኒት እየዋጡ እኮ ነው ስትሮክ እየመጣቸው ያሉት። ቢኮዝ በሽታውን አልነካ ነው። ጠይቃቸው። የሃይፐርቴንሽን መድኃኒት ያሉ ሰዎች ስቲል ቦርጭ ነበራቸው፣ አሁንም በጣም ቦርጫም ናቸው። ምክንያቱም የነገርናቸው ምንድን ነው? ጨው ቀንስ ብቻ ነው ያልነው። ጨው ቀንስ በቃ። ከዛ ውጭ ቀጥቅጠው ሁሉንም እንደማለት ነው። እኔ ታይማችንም እያለቀ ነው። ስልኬም 3% ነው ያለው። ፍቅርን እያየሃት ነው። በውስጥ ኮሚኒኬት አድርግና አስተማን ያለው በል እጅን ከተህ ወክ እያረክና ገርጂ ወይ ቦሌ በሚመች ሰዓት ጠዋት ገርጂ ከሰዓት ቦሌ አለሁ። እሺ ዶክተር፣ እሺ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እኔ በርታ። እሺ ዶክተር፣ መልካም ጊዜ። 3% ነው ባትሪ ያለኝ። 259 ሰዎች እያየሁ ነው። ለነበረን ጊዜ እጅግ አመሰግናለሁ። 60,000 ላይክ እያየሁ ነው። ጊዜያችሁ ባክኗል ብዬ ፈጽሞ አላስብም። በእውነት ጊዜያችን ባክኗል የምትሉ ሰዎች አዝናለሁ። በሌላ ጊዜ እንደው የተሻለ ነገር ይዤ ለመምጣት ሞክራለሁ። ፍቅር እጅግ አመሰግናለሁ። እችን ልሰካና ማስታወቂያ ካለች መቀጠል ትችላለሽ። ከኔ ጋር ጨርሰናል። እጅግ አመሰግናለሁ። Yes. ፍቅር መቀጠል ትችላለሽ። እንዴት ናችሁ? ስለነበረን የላይቭ ሴሽን ከልብ እናመሰግናለን። እንደተለመደው ነገ አገልግሎት የምትፈልጉ ገርጂ ቶቶት ክትፎ ቤት አጠገብ በሚገኘው ቢሮ እና ቦሌ ዴች ገዳ 8ኛ ፎቅ የሚገኘው ቢሮአችን መምጣት ትችላላችሁ። ካርድ ብቻ በማውጣት አገልግሎት ለማግኘት መመዝገብ ትችላላችሁ። እንደዚሁም በአካል ሄደን መመዝገብ እንፈልጋለን ለምትሉ ሁሉ ቢሮአችን ክፍት ነው። የግሌና ደብረ ወርቅ በቢሮ ይጠብቋችኋል። እናንተን ያስተናግዳሉ። በስልክ መቅደስ፣ የግሌ ፍቅርተና ደብረ ወርቅ እንደዚሁ በስልኮቻችን ስትደውሉ እናገኛቸዋለን። 0911 04 2280 ፍቅር፣ 0911 581692 መቅደስ፣ እንደዚሁም 0913 71 5083 ደብሬ እና 0912 04 8281 የግሌ እናንተን ለማገልገል የምትጠቀሙባቸው 3 ቁጥሮች ናቸው። ከሀገር ውጭ ያላችሁም ኦንላይን ሬጅስትሬሽን የምትፈልጉ ሁሉ ባላችሁበት ሆናችሁ አገልግሎት ማግኘት ስለምትችሉ በተጠቀሱት ስልክ ቁጥሮች ኮመንት ላይ በተቀመጡት ስልክ ቁጥሮች ደውሉ። የግሌ መቅደስን ደብረ ወርቅን ፎሎ አድርጓቸው፣ ኢንቦክስ አድርጉላቸው። በማንኛውም ኮሚኒኬሽን መንገድ ጥያቄዎቻችሁን ጠይቋቸው፣ ያስተናግዷቸዋል፣ እናስተናግዳቸዋለን። እንደዚሁም ለዩቲዩብ ኮንቴንት ለመስራት ለውጥ ያመጣችሁ በጤናችሁ ላይ ሁነኛ ለውጥ ያመጣችሁ በጠቅላላ ለዩቲዩብ ኮንቴንት ፈቃደኛ የሆናችሁ 0911 04 2280 በመደወል ከኔ ጋር ኮሚኒኬት አድርጉ። ያላችሁበት አዲስ አበባና አካባቢ ከሆናችሁ ያላችሁበት ድረስ ባለሙያ እንልካለን። ክፍለ ሀገርና ከሀገር ውጭ ላላችሁ ደግሞ በቪዲዮ ከእናንተ ጋር ቪዲዮ
እንሰራለን። በዚህ መንገድ አገልግሎታችን ይቀጥላል። ዩቲዩብ 26,000 የተሻገረን ዩቲዩብ ሰብስክራይብ አድርጉ። ይህንን ቲክቶክ ፔጅም እንደዚሁ ፎሎ አድርጉ፣ ለሌሎች ሼር አድርጉ። የገባችሁበትን ቦታ እየተናገራችሁ እያመሰገናችሁ ውጡ። ለተለመደው እየነገራችሁ እየተሰነባበትን እንጨርስ። ቹቹ እናመሰግናለን። ከጀርመን ኤደን እናመሰግናለን። ዩኬ ትዕግስት የምንጊዜም ቤተሰብ እናመሰግናለን። ጆጆ እናመሰግናለን። ጸጋ ገላን እናመሰግናለን። ሱራፌል አዲስ አበባ እሺ እናመሰግናለን። ቦስተን እናመሰግናለን። ባርኔ ዩዘር 2633 ኖርዌይ እናመሰግናለን። ዩዘር 4044 እናመሰግናለን። ሁላችሁንም እናመሰግናለን ስለነበረን ቆይታ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ናታሊ ከስዊድን የምንጊዜም የዶክተር ቤተሰብ እናመሰግናለን። ጸደይ ግሪክ እናመሰግናለን። ሆለታ እሺ ሆሚ እናመሰግናለን። ተኪ ከሆለታ እናመሰግናለን። ቶሚ እናመሰግናለን። ተሙ ቦስተን እናመሰግናለን። እመቤት ከበደ ከአዲስ አበባ ሁላችሁንም ከየገባችሁበት ቦታ እናመሰግናለን። በተመሳሳይ ሴሽን እስከምንገናኝ የዛሬው በዚህ እናበቃለን። ደህና ደሩ።